ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ እንደተለመደው አዲስ መረጃ ይዤላችሁ መጥቻለሁ። አዲሱ መረጃ ጋዜጠኛ ዮናስ ይቅርታ የኢትዮጵያ ሕዝብ በድያለሁ፣ ከሚገባው በላይ በድያለሁ እና በጣም ይቅርታ ብሏል። እኔ አንድ የማይገባኝ ነገር አለ። የልባቸውን ያደርጉና የኢትዮጵያ ሕዝብ ይቅርታ የሚሉት ነገር ነው። እኔ አንዳንድ ግርም የሚለኝ እንደኛ ስታዩን መጫወቻ ነን እንዴ? ቆይ መጀመሪያ ለምን ካፋችሁ አትቆጠቡም? ከምታደርጉት ተግባራችሁ ለምን አትቆጠቡም? ይቅርታ ከመጠየቃችሁ በፊት ምን ነው በዛ እሸቱ መለሰ ደግሞ ምን አለ? የኢትዮጵያ ህዝብ ካላስ ወዳለው ነው የሚያሽቃብጠው። ምድር አሽቃባጭ ላወላ ኸይር ኢንሻአላህ። ምን ሆናችሁ ነው? ቆይ ከመሬት ተነስታችሁ ልኩፍ ታደርጉንና ደግሞ ስናመር ማለት ነው ያዙ ይልቀቁኝ ትላላችሁ። እንግዲህ ያው እንደምታዩት ዮናስ ተደብድብ ያለው የኢትዮጵያ ህዝብ ባካችሁን ይቅርታ አድርጉልኝ አጥፍቻለሁ። መጀመሪያ የት ነበርክ? ሲጀመር ጋዜጠኛ ማለት ነው የማናቀውን ሊያሳውቀን የምናቀውን ደግሞ ሊያስረዳን ነው ጋዜጠኛ የተባለው። እኔ እኮ በዚች በደሃ ሀገራችን ላይ ትማሩና ትፈላሰፉብናላችሁ። በሰላም ነው። እኔ እኮ ግርም ነው የሚለኝ። አብሶ ደግሞ እነዚህ ኢቢኤስ ጋዜጠኞች ጠግበዋል። ሁሉም እከሌ የሚባሉ የላቸውም። የሚናገሩትን አውቁ፣ የሚሰሩትን አውቁ። እኛ የናል መቀለጃ ነን እንዴ? እኔ እኮ ግራ ነው የምታጋቡን። ስናምር ይቅርታ የኢትዮጵያ ህዝብ አይጨክንም። አንጨክንም። እንዴት አንጨክንም? መጀመሪያ ለምን ራስን አትጠብቅም? ከምትናገረው ነገር ለምን አትቆጠብም? ምን ጉድ ነው? ኧረ እባካችሁ ተው፣ እንተሳሰብ። ዝም ብላችሁ ከመሬት ተነስታችሁ አትነካኩን። ከዛን ደግሞ ስንጨክንባችሁ እየተልመጠመጣችሁ ይቅርታችሁ እንዳለ ሆኖ ይቅርታ መጠየቅ ያው ትልቅነት ነው ይባላል። እውነት ከልብ ተጸጽታችሁ ከሆነ ጥሩ። ግን ደግሞ ነገም ተመልሳችሁ እዛው ከሆናችሁ ይቅርታ ባትጠይቁ ይሻላል። ባትናገሩ፣ ስለ ይቅርታ ራሱ ባታወሩ፣ ስሙን ራሱ ባታጠፉ ይሻላችኋል። ግን እንደው ይቅርታችሁን ተቀበለን። እሺ ነገስ ምን ዋስትና አለን? አፋችሁን ላለመክፈታችሁ እኔ ነገር ያለው ተቆጠቡ። ከምናደርገው ነገር መጀመሪያ እንቆጠብ። ከዛም በኋላ ዝም ብለን ባመጣለን መንገድ አንሄድ። እኔ ተናገር ያለው ማንኛውም ሰው ቢሆን የትዕግስት ገደብ አለው። የትዕግስቱን ገደብ ሲታለፍ ከባድ ነው የሚሆነው። ስለዚህ የትዕግስታችንን ገደብ አትለፉ። ሁሉም በገደብ ይሁን። የተነሳችሁ አፋችሁን አትክፈቱ። መጀመሪያ ስነ ስርዓት ወቁ። እኔ እኮ ትምህርት ቤት ስነ ስርዓት አስተምሩም እንዴ? ያስተምራሉ። ማን መከበር እንዳለበት። ለትምህርት ቤት ራሱ እኮ አለቃ አለ ነው። እኛ ያው አለቃ የለንም ብላችሁ ነው እንደፈለጋችሁ የምትፈነጩብን እንደ እኛ ለራሳችን አለቃ ነን። ስለዚህ ዮናስ እኔ በጣም ወድ ነበር፣ አሁን ግን ጠልቻለሁ። ምክንያቱም አንዳንዴ እንክንክ ያሉት ልጅ ምን ይላል አሉ። ተረቱ እስከ ተረቱም ይባላል። እንክንክ ስንል ጭንቅላታችን ላይ አትወጣ። ለማንኛውም ቪዲዮውን አላብዛባችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሼር፣ ላይክ፣ ይሄ የተለመደ ትብብራችሁ አይለየን። መልካሙን ሁሉ ተመኘውላችሁ ባይ